ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ሳምንታችሁ አጋማሽ ላይ ነንና እንዴት እያሳለፋችሁ ትገኛላችሁ? ወቅታዊ ሁኔታዎች በየክለቦቻችሁም በፕሮግራማችን ይዘት ላይ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን የሀገር ቤት ነክ ጉዳዮችን አስቀድመን እናነሳለን። አህጉራችን አፍሪካ በሀገረ ሞሮኮ 23 ብሔራዊ ቡድኖችን ጠርታ በድምሩ 24 ብሔራዊ ቡድኖች በአፍሪካ ዋንጫ ራሷን ጨምሮ እየተፋለሙ ነው። የጥሎ ማለፍ ጨዋታዎች እየተካሄዱና ሩብ ፍጻሜ ተፋላሚዎችን እየለየን ነው። ዛሬም ቀጥሎ የሚካሄዱ ጨዋታዎች አሉ። በአፍሪካ ዙሪያ በርካታ መረጃዎችን ይዘናል። አብራችሁን ቆዩ። በአውሮፓም የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች ዕለታዊ መረጃዎችን ለእናንተ ውድ አድማጮቻችን እንዲሁ በቀደም ተከተል የምናደርሳችሆናል። በባርሴሎና በኩል የባርሴሎና ያለፉት 6 ሳምንታት ፍጹም የተለዩ ናቸው። ከዙር ጋር በተያዘ አንድ ዝውውር የመጨረሻው ምዕራፍ ላይ ደርሷል። አንድም ተጫዋች ለባርሴሎና እነሆ ብትገዙኝ ብሎ ራሱን አቅርቧል እየተባለ ነው። ተጨማሪ ጥንቅር ይዘንበታል። በሪያል ማድሪድ በኩል ወሳኙ ሰው በገበያው ላይ በጣም ዝቅተኛ ሂሳብ ባለው ከሮናልዶም ቀጥሎ አንድ ነገር የፈጸመ ሰው ነው። ይህ ሰው በማድሪድ ምን እየተጠበቀ ይገኛል? ቀጣይ ዝውውርና የቡድን ዜና ይዘናል። በአውሮፓም ዙሪያ እስከ ፕሮግራማችን ፍጻሜ ምርጫችሁን ቃል ስፖርት ዩቲዩብ ቻናል ካደረጋችሁ እነዚሁ ሌሎች በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ከዛሬ ጀምሮ የ21ኛ ሳምንት መርሃ ግብሮች እስከ ዕለተ ሐሙስ ቀጥለው ይካሄዳሉ። እነኚህን ጨዋታዎች እናነሳለን በፕሪሚየር ሊግ ቆይታችን። ከዛ ውጪ በፕሪሚየር ሊጉ 3 ተጫዋቾችን እናነሳለን። ለየት ያሉ አጋጣሚዎች ናቸው ሶስቱን ተጫዋቾች እንድናነሳ የሚያደርገን። ቀጣይ ተሰናባች አሰልጣኝ ዝርዝሮች አሁንም ቁጥራቸው እየጨመረ ይገኛል። ከቢግ ሲክስ ተረኛው ማን ሊሆን ይችላል በሚል በርካታ መረጃዎች እየወጡ ነው። የዛ አትሌቲክን ጥንቅር ይዘናል። በታላላቆቹ ክለቦች ቶትናምን እናነሳለን። ማንቸስተር ሲቲ ቤት ስንሄድ የተጫዋቹ ጉዳት ከታሰበውን በላይ ነው እየተባለ ይገኛል። ተጫዋቹም በማህበራዊ ትስስር ገጹ ላይ በቀጥታ መልእክት አስተላልፏል። የቀድሞ ተጫዋቻቸውን ከውሰት የጠሩት ሲቲዎች በቋሚነት ማንን ሊያስፈርሙ ይችላሉ በቦታው ላይ የሚለው በትልቁ እየተጠበቀ ይገኛል። እናነሳዋለን። ቼልሲ ቤት አዲሱ አሰልጣኝ ከምን ደረሰም፣ ነባሩስ አሁን ጊዜያዊ አሰልጣኝ የድረስ ቼልሲን ሊመራ ይችላል? እውነቱን እናጋራችኋለን። ቼልሲ ቤትም ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። ቼልሲያን አብራችሁን ቆዩ። በሊቨርፑል ትችት ሲበዛበት የነበረው ተጫዋች አሁኑ የቡድኑ ወሳኝ ተጫዋች ሆኗል። የቡድን ዜናና እንደዚሁም የዝውውር መረጃ ተይዟል። ወሳኙ ተጫዋች የመጨረሻ ውሳኔው እየተጠበቀ ይገኛል። ወደ ሊቨርፑል የማይመጣው ተጫዋች ታውቋል። ቢያንስ እናም በቀጣዩ ጨዋታ ላይ አይገኝም። ቀጣይ ሊቨርፑል ጨዋታ ደግሞ የአርሰናል ጨዋታ እንደሆነ ይታወቃል። እዚህ ጨዋታ ጋር አያይዘን ተጨማሪ ጥንቅር ይዘናል። አርሰናልም በቀጣይ አንድ ነገርን ላለፉት ዓመታት ሲያደርገው ነበረ። አሁን ግን አያደርገውም። ቀጣይ ጨዋታ ውስጥ ከአራቱ ሁለቱ የጥሎ ማለፍ ጨዋታዎች ናቸው፣ እንመለከታቸዋለን። በአርሰናል በኩል ሳካ ወይንስ ማዱኬ ብለን ጠይቀን ነበር። ተጨማሪ ጥንቅር ይዘናል። የተጫዋቹ ጉዳት እንደታሰበውም አይደለም እየተባለ ነው። በአርሰናል በኩል የቡድኑን ቁልፍ ተጫዋቾችና ማይክል አርቴታ በቀጣይ ይጠበቅባቸዋል ስለተባለው አርሰናልን ስለሚጠብቀው የቀድሞ የፔፕ ጋርዲዮላ አጋር ስለነበረው ማይክል አርቴታ እናነሳለን። የአርሰናል የጥንካሬ ምንጮችንም ውስጥ ገብተን እንመረምራቸዋለን። ከዛ ውጪ ለየት ያለ ጥንቅር በአርሰናልም በኩል ተይዟል። ማንቸስተር ዩናይትድ ማን ይረከበዋል በቋሚነት የሚለው 1-2 ማንቸስተር ዩናይትድ በጊዜያዊነትስ ቢሆን ማን ይረከበዋል የሚሉ ስሞች በስፋት እየሰማን ነው። ከመጨረሻዎቹ 10 የዩናይትድ አሰልጣኞች ጊዜያዊን በሉት ቋሚ ክርስቲያኖ ሮናልዶና ጓደኞቹ በቀጥታ እጃቸው አለበት። እንዴት የሚለውን እናጠረዋለን። በማንቸስተር ዩናይትድ ግን አንድ ሰው በትልቁ የሚያስቆጩ ይመስላሉ። ሉዊስ ኤንሪኬ ምን አገናኛቸው ከዩናይትድ ጋር? እኚህን ሰው በተለየ መንገድ ከዩናይትድ ጋር አያይዘን እናነሳለን። የሩበን አሞሪም ስንብትን ተከትሎ በውሰት ያሉ ተጫዋቾች አሁን በቋሚነት ወደ ዩናይትድስ መመለስ አለባቸው ወይ?
ልዩ ጥንቅር ይዘናል። ትላንትና እሳቸውም ሊሰናበቱበት ይችላሉ የተባሉት ኑኖ ስፕሪንቶ ሳንቶስ ጋዜጣዊ መግለጫ እየሰጡ ነበረ። ለመሆኑ ማቲያስ ዴላይትን የያዘስ ቡድን በአዲስ ዓመት አሰልጣኝ ሁልጊዜ ለምን ይቀያይራል? ሰር ጂም ራትክሊፍ፣ ሮይ ኪን፣ እነ ፖል ስኮልስ ብዙ እንላችኋለን። ሀሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ። ላይክ፣ ሰብስክራይብ፣ ሸር ማድረግ እንዳይረሳም ውድ ቤተሰቦቻችን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግን በተመለከተ ውድ ቤተሰቦቻችን ጃንዋሪ 5 ዕለተ ሰኞ ምሽት የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይ 13ኛ ሳምንት አጠቃላይ ጨዋታ ከፍተኛ ግብ አስቆጣሪ ደረጃ ሰንጠረዡን እንደነገርናችሁ ይታወቃል። መረጃውን ላለመድገም የ14ኛ ሳምንት የጨዋታ መርሃ ግብር መቼ ይመለሳልና ጨዋታዎቹን ብቻ እንጠቁማችሁ። የፊታችን ሐሙስ ነው የሚመለሰው፣ ታህሳስ 30 ማለት ነው። ውድ ቤተሰቦቻችን በአዲስ አበባ ስቴዲየም ቀን 7 ሰዓት ሽረ ምድረገነት ከነገሌ አርሲ፣ እንደዚሁም ቀን 10 ሰዓት ወልዋሎ ዓዲግራት ዩኒቨርሲቲ ከአዳማ ከተማ ሲጫወቱ በ14ኛ ሳምንት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የፊታችን ሐሙስ ታህሳስ 30 አንድ ጨዋታ ብቻ እናያለን። ቀን 10 ሰዓት ላይ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲዳማ ቡና ከአርባ ምንጭ ከተማ ጨዋታቸውን የሚያከናውን ይሆናል። ሌላኛው የሀገር ቤት ነክ ጉዳያችን በዘር ሐረግ ኢትዮጵያዊው ተጫዋች እንግሊዝ ደርሷል። ኖሪች ሲቲን በመቀላቀሌም በጣም ደስተኛ ነኝ ሲል ተደምጧል። አሊ አህመድ ይባላል። ከኢትዮጵያን ቤተሰቦች የተገኘው ካናዳዊ አማካይ አሊ አህመድ የእንግሊዝ ሻምፒዮንሺፑን ክለብ ኖርዊች ሲቲን ተቀላቅሏል። ኖርዊች ሲቲ አሊ አህመድን ከአሜሪካ ሜጀር ሊግ ሶከር ክለብ ቫንኩቨር በ2 ሚሊዮን ዩሮ በ3 ዓመት ከግማሽ ውል ነው ትላንትና ማስፈረማቸውን ይፋ ያደረጉት። አሊ አህመድ ከፊርማው በኋላ ኖርዊች ሲቲን የምቀላቀልበት እድል እንዳለ ስሰማ በጣም ተደስቻለሁ፣ እውን እንዲሆነ ጥሪ ያለውም ሲለ ተደምጧል። ከ2023 ወዲህ የካናዳ ብሔራዊ ቡድን እየወከለ የሚገኘው አሊ አህመድ በቀጣዩ ዓለም ዋንጫ የመጀመሪያ ተሳትፎን እንደሚያደርግ ተረጋግጧል። ከኢትዮጵያን ቤተሰቦች እንደተገኘም ይታወቃል። እንደዚህ አይነት ተጫዋቾችን ኢትዮጵያ በቀጣይ ለመጠቀም የጣምራ ዜግነትን ጉዳይ እያሰበችበት እንደነበረም ይታወቃል። አፍሪካ ደረስን። ውድ ቤተሰቦቻችን ሞሮኮ ደግሳ 23 ብሔራዊ ቡድኖችን ጠርታ ከእሷ ጋር 24 ሆኖ የአፍሪካ ዋንጫ የምድብ ጨዋታ ተጠናቆ የጥሎ ማለፍ ጨዋታም መጨረሻው ምዕራፍ ላይ ደርሷል። ትናንት ተረኛዋ ናይጄሪያ ናት። ሩብ ፍጻሜን በጥሎ ማለፍ አሸንፋ ሞዛምቢክን የደረሰች 4-0 በሆነ ውጤት ነው ድል ያደረገችው። የናይጄሪያን 4 የማሸነፊያ ግቦች ኤድሞላ ሉክማን 20ኛው ደቂቃ ላይ፣ ቪክተር ኦሲሜን 25ኛውና ከረፍት በኋላ 47ኛው ደቂቃ ላይ፣ እንደዚሁም አዳምስ 75ኛው ደቂቃ ላይ አራቱን ግቦች ያስቆጠረው ነው ናይጄሪያ ሞዛምቢክን 4-0 አሸንፋ ወደ ቀጣዩ ዙር እንደዚሁ ማለፏን ያረጋገጠችው። ናይጄሪያ በአንድ የአፍሪካ ዋንጫ ጨዋታ 4 ግቦችን ሲያስቆጥሩ ከ2013 በኋላም ለመጀመሪያ ጊዜ ነው። ናይጄሪያ በአፍሪካ ዋንጫ ከየትኛውም ቡድን በላይ 12 ጎሎችን በዚህኛው ውድድር አስቆጥራለች። ናይጄሪያ በሩብ ፍጻሜው የአልጄሪያና ዲሞክራቲክ ኮንጎን አሸናፊ ነው የምትገጥመው። በዚህ ቡድን ውስጥ ደግሞ እንደ ኤድሞላ ሉክማን ያለ ተጫዋች 3 ጨዋታ 3 ጎል 4 አሲስት 7 የግብ አስተዋጽኦ አለው። የቡድኑን ቁልፍ ተጫዋች ትላንትና ቪክተር ኦሲሜን 2 ግቦችን አስቆጥሯልና የናይጄሪያ ብሔራዊ ቡድን ቅድመ ግምት ከተሰጣቸው ውስጥ አለ፣ ግን ከአናት አልነበረም። ምናልባት ግን አሁን ጉዞ በጣም ጠንካራው ቡድን እንደሆነ የሚያሳይ ነው። በአፍሪካ ዋንጫ ላይ በተለይም በውድድሩ የናይጄሪያን ያክል ግብ ያስቆጠረ የለም። በጥሎ ማለፉ በምድብ ጨዋታ ላይም የነበራት የበላይነት ፍጹም አስደናቂ ነበር። ለናይጄሪያ ያላችሁ ቦታ አሁንስ እንዴት ነው? መልከታችሁን ጻፉልን። ሌላኛዋ በሩብ ፍጻሜ የምንመለከታት ሀገር የሰሜን አፍሪካዊቷ ሀገር ግብፅ ናት። በአፍሪካ ዋንጫ ጥሎ ማለፍ ከቤኒን ጋር ያደረገችውን ጨዋታ 3-1 በሆነ ውጤት ድል አድርጋ ነው ግብፅ ወደ ሩብ ፍጻሜ መግባቷን ያረጋገጠችው። ከጨዋታው በፊት ብዙ ዝግብ የነበረው ጨዋታ ነው። በተለይም ሳልሃልን በማህበራዊ ትስስር ገጽ ላይ ያጋሩት ምስል የግብፅን 3 የማሸነፊያ ግቦች
አቲዬ 69ኛው ደቂቃ ላይ፣ ኢብራሂም 97ኛው ደቂቃ ላይ፣ ለዚሁም ሳላ 120ኛው ደቂቃም ተጠናቆ በጭማሪ 3ኛው ደቂቃ ላይ አስቆጥሯል። ያው ጨዋታው በመደበኛ ደቂቃ 1-1 መጠናቀቁን ተከትሎ ነው 97ኛው ደቂቃ ጀምሮ ግብ የተቆጠረው። የቤኒንን ብቸኛ ግብ ዱሱ ነው 83ኛው ደቂቃ አስቆጥሮ ጨዋታው ወደ ጭማሪ 30 ደቂቃ እንዲመራ አድርጎት የነበረው። ግብጾች በታሪክ ለ11ኛ ጊዜ ለአፍሪካ ዋንጫ ሩብ ፍጻሜ ሲበቁ ግብጽ በሩብ ፍጻሜው የኮት ዲቫር እና የቡርኪና ፋሶን አሸናፊ እንደዚሁ የምትገጥም ይሆናል። ሳላህ በውድድሩ ላይ በተጫወተባቸው የአፍሪካ ዋንጫ ጨዋታ ሁሉ ጎል አስቆጥሯል። በሶስት ጨዋታ ሶስተኛ ግቡ ላይ ደርሷል። የአንድ ጨዋታ ተጠባባቂ ወንበር ስለነበረ ማለት ነው። ዛሬ አልጄሪያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምሽት 1 ሰዓት፣ ኮት ዲቫር ከቡርኪና ፋሶ ምሽት 4 ሰዓት የጥሎ ማለፍ ቀጣይ መርሃ ግብሮች የሚከናወኑ ይሆናል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን በአውሮፓ መረጃችን ባርሴሎናን እናስቀድም። ባርሴሎናና እንደዚሁም ሌላኛው ፍራንስ ሊግ ክለብ ሌንስ 2026 እና 2025 መካከል እጅግ ፍጹም አስደናቂ ጉዞ ነው። ከ2025ም ወደ 2026ም በዛው በድል ጎዳናን የቀጠሉት። ባርሴሎና ለየት የሚያደርገው ነገር 12 የግብ ልዩነት አለው፣ ከሌንስ ባንድ ይልቃል። ባርሴሎና ባለፉት 6 ጨዋታ 6ቱንም ድል እንዳልኳቸው 12 ተጨማሪ ግብ፣ ሌንስም ካለፉት 6 ጨዋታ 6 ግል ተጨማሪ 11 ግብ አላቸው። ሚላን ካለፉት 6 ጨዋታ አንድ አቻ ብቻ አለው፣ ቀሪውን ያሸንፏል። 3ኛ ደረጃ ላይ ይገኛል። ኢንተር 1 ሽንፈት ገጥሞታል፣ አርሰናል 1 ሽንፈት፣ ፒኤስጂም 1 ሽንፈት፣ ናፖሊ ቪላሪያል 1 ሽንፈት ገጥሟቸዋል። ልዩነቱ የግብ ክፍያ ብቻ ነው። ባርሳና ሌንስ ሽንፈት የለም። ባርሳ ግን ተጨማሪ ግብ ይዞ በአውሮፓ 5 ታላላቅ ሊጎች ቀዳሚው ክለብ ነው። የካታላኑ ክለብ ባርሴሎና ጆዋ ካንሴሎን ከአሊላል ለማስፈረም የመጨረሻው ምዕራፍ ላይ ደርሷል። የሳውዲ አረቢያው ክለብ አሊላል ባርሴሎና ያቀረበውን የዝውውር ጥያቄ ለመቀበል መወሰኑ ነው እየተነገረ የሚገኘው። ጆዋ ካንሴሎ በኩሉ የባርሴሎናን ጥያቄ መቀበሉ ተረጋግጧል። ጆዋ ካንሴሎ ወደ ባርሴሎና መመለስም ከፍተኛ ገንዘብ ለመቀነስም ነው ከስምነት የደርሰው። ባርሴሎና እስከ ውድድር ዓመቱ መጨረሻ ድረስ የካንሴሎን ግልጋሎት ለማግኘት 4 ሚሊዮን ፓውንድ በመክፈል ነው የግላቸው የሚያደርጉት። አሊላሎች ከኢንተር ሚላን ጋር ግን አስቀድሞ ከስምነት የደረሱ የነበረ ቢሆንም የጆዋ ካንሴሎ ብቸኛ ፍላጎት ባርሴሎና መሆኑ ነው ዝውውሩን ወደዛ እንዲሆን የሚያደርገው። ለባርሴሎና ግን አዲስ ሰው እንዳልሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ዱሳን ቪላሆቪችም የዩቬንቱስ ተጫዋች ባርሴሎና ይፈልጉት ከሆነ በሚል ራሱን ለባርሴሎና አቅርቧል። ግን ባርሴሎናዎች ተጫዋቹን የገላቸው ያደርጉታል ተብሎ አይጠበቅም። ጎንዛሎ ጋርሻ የወቅቱ አነጋጋሪ ተጫዋች ነው። የአካዳሚ ፍሬ ሃትሪክ የሰራ በዚህ ሳምንት። በጣም አስገራሚ ነገር ግን 15 ሚሊዮን ዩሮ የዚህ ተጫዋች የውል ማፍረሻ ነው። በ15 ሚሊዮን ዩሮ የፈለገ ክለብ መግዛት ይችላል። ያው ትልቁ ጥያቄ ሪያል ማድሪድ ይሸጧል ወይ፣ እሱስ ፍላጎት አለው ወይ ክለቡን የመልቀቅ የሚል ነው እንጂ በጣም ዝቅተኛ የውል ማፍረሻ ነው ያለው። በዚህ ሳምንት በተለይም የኬሊያን ምባፔ ያለመኖርን ተከትሎ ለቡድኑ ትልቅ ግልጋሎት ሰጥቷል። በእርግጥ በክለቦች ዓለም ዋንጫም የኬሊያን ምባፔን ያለመኖር ተከትሎ የተሰጠውን እድል በአግባቡ ሲጠቀም እንደነበር ይታወቃል። በማድሪድ የመጨረሻው ተጫዋች ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ነበረ። 2018 ሪያል ሶሴዳድ ላይ ሃትሪክ ሲሰራም ፐርፌክት ሃትሪክ የሰራው። ከዛ በኋላ ፐርፌክት ሃትሪክን ያስመለከተን ጎንዛሎ ጋርሻ ነው። ፐርፌክት ሃትሪክ ማለት አንድ በቀኝ እግር፣ አንድ በግራ እግር፣ አንድ በጭንቅላት ማስቆጠር ነው። ሮናልዶ ነው በሪያል ማድሪድ ለመጨረሻ ጊዜ በግራ እግሩም በቀኝ እግሩም በቴስታም ግብ አስቆጥሮ ሃትሪክ የሰራው። አሁን ተረኛው ጎንዛሎ ጋርሻ ሆኗል። የመጀመሪያ ግቡን ከቬኒሲየስ ጁኒየር በቴስታ ነበር ወይም በጭንቅላቱ ገይቶ ነበር ያስቆጠረው። ሁለተኛውን ግብ በደረቱ አብርቶ በቀኝ እግሩ ነበረ መጥቶ ያስቆጠረው። ሶስተኛው የቄንጥ ግብ ናት ከአርዳ ጉለር የመጣች ያው በግራ እግሩ ነው ግን በቄንጥም ቢሆንና ከክርስቲያኖ ሮናልዶ በኋላ የመጀመሪያው የሪያል ማድሪድ ተጫዋች ሆኗል። ፐርፌክት ሃትሪክ ወይም በቀኝ እግሩ በግራ እግሩና በጭንቅላቱ ግብ ያስቆጠረ። ሪያል ማድሪድ ቤት በአስደናቂ ብቃት ላይ ይገኛል አርዳ ጉለር። በእርግጥ የአርዳ ጉለር ግብ አስቆጣሪነት
ቆየት ያለ ነው፣ ግን በአሲስት ደረጃ በጣም አስደናቂ ነው። አሁንም በዚህም ሳምንት ያው የግቧ ስትቆጠር ያች በጣም አስደናቂ ቄንጥ ኳስ በጎንዛሎ ጋርሻ ስትቆጠር አሲስቱ እሱ ነበረች። አርዳ ጉለር እሷን ጨምሮ አጠቃላይ 8ኛ አሲስቱ ላይ ደርሷል። በሪያል ማድሪድ በዚህ ውድድር ዓመትም እሱን ያክል አሲስት ያደረገ ተጫዋች የለም። ቬኒሽስ ጁኒየር 7፣ ፍሬድሪኮ ቫልቬርዴ 6፣ ሮድሪጎ ጎኤዝ፣ ጁድ ቤሊንግሃም፣ ኬሊያን ምባፔ 4 አላቸው። አርዳ አሁን የአሲስት አርቲስቱ ሆኗል በሪያል ማድሪድ ቤት። የዣቪ አሎንሶም ከጉዳት ነፃ ሲሆን ዋነኛ ተመራጭ ተጫዋች እንደሆነ ይታወቃል። በቦታው ላይ ግን ግብ በማስቆጠር ረገድ ልክ እንደ ቬኒሽስ ጁኒየር ራቅ ያለ ሳምንታት ሆኖታል። ግን በአሲስት ደረጃ ለቡድኑ በጣም ወሳኝ ግልጋሎት እየሰጠ ይገኛል። ሪያል ማድሪድ ከዝውውር ጋር በተያያዘ ውድ ቤተሰቦቻችን የበርካታ ክለቦችን ቀልብ የሳበውን ተጫዋችም የግላቸው የማድረግ ፍላጎት አላቸው። በእርግጥ እሱ የመጀመሪያው አይደለም። በሪያል ማድሪድ ዝርዝር ውስጥ ያለ የፕሪሚየር ሊግ ተጫዋች አዳም ዋርተን የክሪስታል ፓላሱ የአማካኝ ስፍራ ተጫዋች ስሙ ከሪያል ማድሪድ ጋር እየተያያዘ ይገኛል። እናም ተጫዋቹ በተለይም በቀጣይነት የአማካኝ ስፍራውን ለማጠናከር እንግሊዛውያን ጓዶቹን ይቀላቀላል የሚል እንግዲህ መረጃዎቹ እየወጡ ነው። ጁድ ቤሊንግሃም እና ትሬንት አሌክሳንደር አርኖልድን የሪያል ማድሪድ ይህ ሁሉ አሰሳ ሉካ ሞድሪች እና ቶኒ ክሮስን መተካት በሚችሉ ተጫዋቾች ዙሪያ ላይ ነው። አስቀድሞ የቼልሲውን ኤንዞ ፈርናንዴዝ፣ የሊቨርፑልና አሌክሲስ ማካሊስተር በዝርዝራቸው ውስጥ ይዘው የነበሩት ሎስ ብላንኮች አሁን ደግሞ እንደ አዳም ዋርተን ያለ ሌላ በጣም አስደናቂ አማካኝ ስፍራም ከፕሪሚየር ሊግ እየተመለከቱ ነው ተብሏል። አንድ ተጫዋች ግን በቦታው ላይ ማምጣታቸው አይቀርም። በተለይም የአማካኝ ክፍሉ መጠናከር አለበት የሚለው ግምገማ ከተካሄደ በኋላ ማለት ነው በሪያል ማድሪድ በኩል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ያድርጉን። ሀሳብ አስተያየታችሁን በወቅታዊ ጉዳዮች ዙሪያ በፕሪሚየር ሊግ በተለይም በምደግፏቸው ክለቦችና በሳምንቱ አጋማሽ በሚደረጉ ጨዋታዎች አሊያም በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት ላይ ልታጋሩን ትችላላችሁ። ፕሪሚየር ሊጉ ዛሬ በ21ኛ ሳምንት ጅማሮን በዌስትሃም ዩናይትድ እና በኖቲንግሃም ፎረስት የለንደን ስቴዲየም ጨዋታ ያደርጋል። ምሽት 5 ሰዓት ጀምሮ የሚካሄድ ጨዋታ ነው በለንደን ስቴዲየም ላይ። ውድ ቤተሰቦቻችን ፕሪሚየር ሊጉ ነገም ይቀጥላል። ነገ ምሽት 4 ሰዓት ከ30 ሲል ኢታር ላይ ሲቲ ከብራይተን፣ እንዲሁም ሂል ዲክሰን ስቴዲየም ላይ ኤቨርተን ከወልቭስ፣ ክራቨን ኮቴጅ ፉልሃም ከቼልሲ፣ ሴልኸርስት ፓርክ ስቴዲየም ላይ ክሪስታል ፓላስ ከአስቶን ቪላ፣ ጌት ኮሚኒቲ ስቴዲየም ብሬንትፎርድ ከሰንደርላንድ፣ እንደዚሁም ቪታሊቲ ላይ በርንማውስ ከቶትናም ሆትስፐርስ ይጫወታሉ። ምሽት 5 ሰዓት ከ15 ደቂቃ በሴንት ጄምስ ፓርክ ስቴዲየም ኒካስል ዩናይትድ ከሊድስ ዩናይትድ፣ ተርፈሞር ላይ በርንሌ በጊዜያዊ አሰልጣኝ የሚመራውን ማንቸስተር ዩናይትድን የሚያስተናግድ ይሆናል። የፕሪሚየር ሊግ የዚህ ሳምንት የመጨረሻ ጨዋታም ሐሙስ ኤምሬትስ ስቴዲየም ላይ አርሰናል ከሊቨርፑል እንደዚሁም ያገናኝ ይሆናል። ጅማሮ ግን ዛሬ ዌስትሃም ዩናይትድ ከኖቲንግሃም ፎረስት ለንደን ስቴዲየም ላይ ምሽት 5 ሰዓት በሚያደርጉት ጨዋታ ጀምሮ ነው። ጄምስ ሚለር በፕሪሚየር ሊጉ በበርካታ ጨዋታዎች ላይ የተሳተፈ ተጫዋች ሊሆን ያው 4 ጨዋታ ብቻ እንደቀረው ነግሬያችኋለሁ። በፕሪሚየር ሊግ ታሪክ ከሱ ቀጥሎ በርካታ ዓመታትን የተጫወተው የዩናይትዱ ሪያን ጊግስ 23 ዓመታትን በፕሪሚየር ሊግ አሳልፏል። ከዛ በፊት ረጅም ጊዜ ይዞት የነበረው ረጅም ጊዜ በመጫወት ጋሬዝ ባሪ ነበር። 21 ዓመት ተጫውቷል። አሁን 25 ዓመታትን በፕሪሚየር ሊግ ሲጫወት የምናየው ተጫዋች ጄምስ ሚለር ነው። 24 ዓመታትን በዲሴምበር 31 2025 አጠናቆ 25ኛ ዓመቱን ጀምሯል። እጅግ በጣም አስገራሚ ጉዞ ነው በፕሪሚየር ሊግ ያለው። ፕሪሚየር ሊጉ አሰልጣኝ የማሰናበት ችግር አሁን የለበትም። ድፍረቱን ቼልሲ የማሬስካን ሲያሰናበት አንድ አለ። ከዛ በኋላ ሩበን አሞሪም ከማንቸስተር ዩናይትድ አሰናበተ። ያው በፕሪሚየር ሊግ ያየነው ነው። በነገራችን ላይ የመጨረሾቹ የፕሪሚየር ሊግ የወሩ ምርጥ አሰልጣኞች ሩበን አሞሪም እና እንደዚሁም ኤንዞ ፈርናንዴዝ ተሰናብተዋል። ተረኞች ስማቸው ዝርዝራቸው እንደቀጠለ ነው። በርካቶች ተረኛ እያሉ በርካቶችን እያወጡ ነው፣ በተለይ ማወራራጅ ድርጅቶች። ሌላኛው አሁን ቶማስ ፍራንክ ናቸው። 11 ጨዋታ 3 ጨዋታ ብቻ ነው ማሸነፍ የቻሉት። እሳቸውም ስራቸው አደጋ ላይ ነው። ብሬንትፎርድን 2-0፣ ስላቪያ
ስላቪያ ፕራን 3-0 እና ክሪስታል ፓላስን 1-0 ያሸነፉ የሳቸው የቶትናም ቡድን 3 ጨዋታ ደግሞ አቻ ወጥቷል። ከ11 ከኒካስል፣ ከብሬንትፎርድ እና ከሰንደርላንድ። ቀሪ በኖቲንግሃም፣ በሊቨርፑል፣ በፉልሃም፣ በፓሪሰን ጀርሜን እና በአርሰናል ሽንፈት የገጠመው ቡድን አላቸው። የቶትናሙ አለቃ ቶማስ ፍራንክ የእሳቸው ያለፉት 11 ጨዋታ ለስንብት በቂ ነው እየተባለ ነው። ምናልባት የማሬስካና የሩበን አሞሪም እጣ ፈንታ የሚደርሳቸው ቀጣዩ አሰልጣኝ እሳቸው ወይንስ በዌስትሃም ዩናይትድ ነገሮች ገጭ እያሉባቸው የሚገኙት ኖኖ ስፕሪንቶ ሳንቶስ አንዲ ኢራኦላም ያለፉት 11 ጨዋታ በጣም አስከፊ ጉዞ ላይ ነው የሚገኙት። ለማንኛውም በፕሪሚየር ሊጉም ቀጣዩ ተሰናባች ማን ሊሆን ይችላል? የእናንተን መልከታ ጻፉልን። በቢግ ሲክስ ግን ቀጣዩ ቶትንሃሙ አለቃ ቶማስ ፍራንክ ስጋት ውስጥ ያሉ አሰልጣኝ ናቸው እየተባለ ነው። በዚሁ ወደ ማንቸስተር ሲቲ እንሸጋገር። የማንቸስተር ሲቲ ተከላካይ ጆሽኳ ግቫርዲዮልን በተመለከተ ነገሮች ከአንድ ወርም በላይ ገፋ ያሉ ሊሆኑ እንደሚችሉ እየተረጋገጠ ይገኛል። ምክንያቱም ቀዶ ጥገና እንደሚያስፈልገው እየተነገረ ነው። የጉዳቱ ሁኔታ ከተመለከተ ተጫዋቹ ጉዳቱን ያስተናገደው እሁድ ዕለት ሲቲ ከቼልሲ 1-1 ሲጠናቀቅ ነበረ። የመመለሻ ጊዜው አሁን ከታሰበው ጊዜ በላይ ከፋ ሆኗል። የሕክምና ምርመራ ውጤቱ ለሲቲ ቅርብ የሆኑ ምንጮች ደርሷልና ግቫርዲዮል በዚህ ሳምንት መጨረሻ ላይ ቀዶ ጥገና ሊያደርግ እንደሚችል ይሄም ከ4 እስከ 5 ወር በላይ ሊፈጅበት እንደሚችል ለመመለስ እየተነገረ ይገኛል። በጨዋታው ካስታወሳችሁ ሪስ ጄምስ ከሲቲ የሕክምና ቡድን አባላት ጋር ነበረ ከሜዳ አቅፎና ደግፎ ያወጣው በተቃራኒ ሲፋለማ የነበረው። ጆሽኳ ግቫርዲዮል ከጉዳዩ ጋር በተያያዘም ጥልቅ የሆነ ማብራሪያ ባይሰጥም ግን መልእክቱን አጋርቷል። ይህ ለእኔ በጣም ከባዱ ጊዜ ነው፣ ነገር ግን ተስፋ አልቆርጥም ብሏል። ተጫዋቹ ሲቲዝኖችን አብረውኝ የነበሩ ያገዙኝ፣ የደገፉኝን ሁሉ እናም ምኞታቸውን ለገለጹልኝ ሁሉ አመሰግናለሁ። በቅርቡ በጥንካሬ እመለሳለሁ ብሏል። ከልቤ ነው የምናገረው። በገጠመኝ ነገር አብራችሁኝ የነበራችሁትን ሁሉ አመሰግናለሁ። ክለቤን፣ ጓደኞቼን፣ የብሔራዊ ቡድኔን፣ ሰዎችን፣ ክሮሻያን ማመስገን እፈልጋለሁ ለተደረገልኝ ድጋፍ ብሏል። ጉዳቱ ቀላል እንዳልሆነ የእሱ ንግግር ራሱ ያሳያል። እሱን ለመተካት እንግዲህ ሲቲ የቀድሞ ተጫዋቹን ሁሉ ከሄደበት መጥራት አንደኛው አማራጭ ሆኖ ተመልክተናል። ሌሎችም ግን እርምጃዎች በማንቸስተር ሲቲ በቀጣይ ይወሰዳሉ ተብሎ ይጠበቃል። አንደኛ የዋንጫ ፉክክሩ ላይ ነው የሚገኘው ሲቲ በቀጥታም ከዚህ ጋርም በተያያዘ የገጠማቸውን ጉዳት ለመተካት ጆሽኳ ግቫርዲዮል እና ጆን ስቶንስም በቀጣይነት አብረው በጣምራ የሉም እና እንደ ማርክ ጉዌን ያለ ተጫዋች በጥር ያስቡበታል ተብሏል። አሁን በማንቸስተር ሲቲ በኩል እስካሁን ምንም የተደረገ ይፋዊ እንቅስቃሴ የለም፣ ግን ገበያው ላይ ያለ አማራጭ ነው። በዛ ላይ በአመቱ መጨረሻ በነፃ ነው የሚለቀውና ያን ያህል በጣም የተጋነነ ገንዘብ ተጫዋቹን ካሳመኑ ከፓላስ ላይ ይጠየቁ ይችላሉና ፓላሶች የተወሰነም ገንዘብ ቢሆን ለማግኘት ሲሉ የማርክ ጉዌን ሽያጭ እየተጠባበቁ እንደሆነ ይታወቃል። እንመለሳለን በዚህ ጉዳይ ላይ። ግን ሲቲዎችም እንደ አማራጭ ሊያዩ ይችላሉ የሚል መረጃ በስካይ ስፖርት በኩል ተመልክተናል። ሊያም ሮሴኒየር ቀጣዩ የቼልሲ አሰልጣኝ አብዛኛው ነገር ተጠናቋል። የቃል ስምምነቱ ከተጠናቀቀ በኋላ ከሰሞኑ ለንደን ተገኝተው ነበረ። እኚህ ሰው ቀንደኛ የማንቸስተር ዩናይትድ ደጋፊ፣ የሰር አሌክሳንደር ቻክማን ፈርጉሰን የልብ ወዳጅ ናቸው። ሊያም ሮሴኒየር ቀጣይ የሚተኩት ግን የቼልሲን መንበረ ስልጣን ነው። ከማሬስካ ቀጥሎ በሚቀጥሉት ሰዓታት ቼልሲ ይፋ ያደርገዋል ተብሏል። ስለዚህ የሊያም ሮሴኒየር ጉዳይ ያለቀለት ብላችሁ ያዙት። ነገር ግን ውድ ቤተሰቦቻችን ካሉም ማክፍላረን ዕለተ ሮብ ከፉልሃም ጋር የሚደረገውን የቼልሲን ጨዋታ በአሰልጣኝነት እንደሚመሩት ሲጠበቅ በቀጣይም በጋዜጣዊ መግለጫ ላይ የሚገኙት እሳቸው ናቸው የሚሉ መረጃዎች ወጥተዋል። ከእሳቸው ጋር በተያያዘ ውድ ቤተሰቦቻችን ማክፋርለን በቀደሙ የሲቲ ጨዋታ ላይም ካስታወሳችሁ አቻ ከወጡ በኋላ አብዛኛውን የሲቲ ተጫዋቾች የተጋባዥ እንግዶችን ወይም እዛ ድረስ ሲቲ ድረስ መጥተው የደገፏቸውን ደጋፊዎች ለማመስገን ሄደው ነበረና አብዛኞቹ ሲያጨበጭቡ እኚህ አሰልጣኝ ማክፍላረን ከኋላ ቆሞ ነበረ ሲያጨበጭቡ የነበሩትና በወቅቱ የቡድኑ አምበል ሪስ ጄምስ ያደረገው ነገር አሁን በማህበራዊ ትስስር ገጽ ላይ በስፋት እየተዘዋወረ ነው። በቀጥታ ሄዶ አሰልጣኙ እንዲመጣና ከደጋፊዎቹ ጋር ቆሞ ደስታውን እንዲገልጽ እንዲያጨበጭብ፣ ለደጋፊዎቹም እንግዲህ ሰላምታ እንዲሰጥና ከደጋፊዎቹም የተዘመረለትን መዝሙር እንዲሰማ ያደርጎት ነበረ ሪስ ጄምስ። በወቅቱም እንግዲህ ሪስ ጄምስን ጥሪ ተከትሎ ደጋፊዎቹ መጥቶ
ደጋፊዎቹንም አመስግኖ እነሱም ደጋፊዎቹም አመስግኖ ወጥቶ ነበረ። ለማንኛውም አይናፋሩ አሰልጣኝ ካሉም ማክፍላረን የሮቡንም ጨዋታ ይመራል ተብሎ ይጠበቃል። ቼልሲ ካሉት ተጫዋቾች ውስጥ አንደኛው ጆቫኒ ኩዋንዳ እንደሆነ ይታወቃል። በእርግጥ አሁን ለቡድኑ አይጫወትም። ለስፖርቲንግ ሊዝበን እስከ 26 ጁን ድረስ እንደሰጡት ይታወቃል። ታዲያ ይህ ተጫዋች ውድ ቤተሰቦቻችን ስፖርቲንግ ሊዝበንን ለቆ ከሚመጣበት ቀን ቀድሞ ሆፕሃም እንደተገኘ ይታወቃል። የተገኘበት ዋና ምክንያት ግን ለቼልሲ ለመጫወት አልነበረም፣ ጉዳት አስተናግዶ እንደነበረ ይታወቃል። አሁንም የማገገም ሂደቱን በዛው በቼልሲ ነው እያከናወነ የሚገኘው። ከዚህ ጋር በተያያዘም ተጫዋቹ ትናንትና በአንድ ቲቪ ጋር በነበረው ቆይታ በቼልሲ እየተደረገ ባለው ሁኔታ በጣም ደስተኛ መሆኑን፣ በቼልሲ ባለው ፋሲሊቲ እያንዳንዱ ነገር በጣም መደነቁን ገልጾ ቀሪውንም የጃንዋሪ ወር በዚሁ እንደሚያጠናቀቅ ተረጋግጧል። ከዛ በኋላ ወደ ስፖርቲንግ ሊዝበን ይመለሳል ሙሉ ለሙሉ ከጉዳቱ ሲያገግም እስከ ውድድር ዓመቱ መጨረሻ ድረስ። ከዛ ከዓለም ዋንጫ በኋላ ነው የቼልሲ ተጫዋች የሚሆነው። ግን በጣም አስደናቂ ብዙ ያልተነገረለት የ18 ዓመት ሌላ ቼልሲ ቤት የምናየው ታዳጊ ተጫዋች እንደሆነ ይታወቃል። ፍሎሪያን ቬርዝ በርካታ ትችቶችን በፕሪሚየር ሊግ ካስተናገደ በኋላ አሁን መወዱስ የሚቀርብለት የአማካኝ ስፍራ ተጫዋች ሆኗል። በእርግጥ እነኛ ግብ ያላስቆጠረባቸውም አሲስት ያላረገባቸው ጨዋታዎች ላይም በጨዋታ እንቅስቃሴ ምን ያህል ለሊቨርፑል ወሳኝ እንደነበረ ተጎድቶ ባጣው ጊዜ ሊጉ ላይ ሊቨርፑል ማሳያ ነበረ። አሁን ግን ተጫዋቹ ሲመለስ ከጉዳቱ ሜዳ ላይ መኖሩ ብቻ አይደለም ጥቅም ግብ ማስቆጠሪያ ሲስተም ማበርካች ሆኗል። ተጫዋቹ ባለፉት 4 ጨዋታ ላይ 3 የግብ አስተዋጽኦ አለው። በሊድስ ጨዋታ ላይ ብቻ ነው ምንም የግብ አስተዋጽኦ የሌለው። ፉልሃም ላይ ግብ፣ ወልቭስ ላይ ግብ፣ ቶትናም ሆትስፐርስ ላይ ደግሞ እንደዚሁ አሲስት ነበረው። እናም ተጫዋቹ አሁን በሊቨርፑል ቤት የመላመድ ችግሩን የቀረፈ ከግብ ጋር ባለው ጉድኙነት ማለት ነው። ከዛ ውጭ ግን ሜዳ ላይ ሲኖር በጣም ወሳኙ ተጫዋች እንደነበረ አሰልጣኝ አርኔ ስሎትም ሲከራከሩለት የነበረ ተጫዋች እንደነበር ይታወቃል። ከዝውውር ጋር በተያያዘ በሊቨርፑል የሚጠበቁ ዝውውሮች አሉ። ሊቨርፑል ከኦገስት ወር ጀምሮም ተነጋግሮ ድርድር አድርጎበት የነበረው የማርክ ጉዌ ጉዳይም በቀጣይ እልባት ይሰጠዋል ተብሎ ይጠበቃል። ፋብሪዚዮ ሮማኖ በቀጣይ ትልቅ ነገር እንጠብቃለን ብሏል በሊቨርፑል በኩል። ምክንያቱም የሊቨርፑል እቅድ በቀጣይ በነፃ ማስፈረም ነበረ፣ ግን የተፎካካሪዎች መብዛት ሪያል ማድሪድ፣ ባርሴሎና፣ ሲቲ መምጣታቸው በጥርም አንድ ነገር ሊያረጉበት ይችላሉ የሚል መረጃ በስፋት እየወጣ ነው ይጠበቃል። ሌላው የኬዛ ጉዳይ ነው። ኬዛን በተመለከተ ውድ ቤተሰቦቻችን በቀጣይነት የዚህም ተጫዋች ውሳኔ እየተጠበቀ ይገኛል። ወደ ጣሊያን መመለስን በተመለከተ ሊቨርፑል ግን አሁን ካለበት ሁኔታ አንጻር ተጫዋቹን ለመልቀቅ ፈቃደኛ ይሆናል ተብሎ ባይጠበቅም በተጫዋቹ በኩል የመጨረሻ ውሳኔው ፍላጎቱ ምንድን ነው? እስከ ዓመቱ መጨረሻ በዚሁ መቆየት ወይንስ ክለቡን መልቀቅ የሚለውም የመጨረሻ ውሳኔው በቀጣይ ቀናት ያሳውቃል ተብሎ ይታሰባል። ካለው የስኳድ ዴብዝ እና ከኢሳክ ጉዳት ጋር በተያያዘ ግን ሊቨርፑል በቀላሉ ይለቀዋል ተብሎ አይጠበቅም። ከሊቨርፑል ጋር በተያያዘ ሳላ ያው ለአርሰናል ጨዋታ እንደማይደርስ ቢያንስ 100% ተረጋግጧል። ምክንያቱም ትላንትና ግብፅ አሸንፋ በጥሎ ማለፉ ወደ ሩብ ፍጻሜ መግባቷ መረጋገጡን ተከትሎ ሳላ በዚህም ሳምንት ወደ ሊቨርፑል አይመለስም። ሳላ በግብፅ 3 ጨዋታ 3 ግብ አለው። ቤኒንን 3-1 ሲያሸንፉም 3ኛዋን ግብ ያስቆጠረው ተጫዋች ነው። ሳላ በትላንትና ዕለት 1 ግብ ከ6 ድሪብል 5 የተሳካለት 3 ቁልፍ ኳስ ያቀበለ ከ2 ታክል 2ቱንም ያሸነፈ ከ5 ረጅም ኳስ 4ቱንም ያቀበለ 76 ኳስ የነካ 3 የግብ ዕድል የፈጠረ 8 ኳስ ተቃራኒ ሳጥን ውስጥ የነካ 8.7 በፉትሞብ ሬቲንግ የተሰጠው ነው። በሊቨርፑልና በአርሰናል ጨዋታ ቢገኝ ሊቨርፑልን ወክሎ የትልቅ ጨዋታ ተጫዋች ነው ሳላ፣ ምንም ጥርጥር የለውም። ለሊቨርፑል ጠቃሚ ይሆን ነበር። ትላንትና ቤኒኖች ሲገርፉት በማህበራዊ ትስስር ገጽ ካሳዩ በኋላ ሜዳ ላይ ምላሽ የሰጣቸው የሊቨርፑሉ ተጫዋች ሳላ ግብፅን ወክሎ እዛው እንደሚቆይ ተረጋግጧል። ሐሙስ በሚደረገው ጨዋታ ላይ አይገኝም ባልኳችሁ ሳላ ጨዋታ ላይ ማለት ነው። ነጩን መለያ ሊቨርፑሎች ለብሰው ነው ወደ ሜዳም የሚገቡት። በመለያ ጉዳይ ካነሳን አርሰናል ባለፉት ጥቂት ዓመታት ውስጥ በኤፍኤ ካፕ ጨዋታ ላይ ሙሉ ነጭ መለያ እየለበሰ ይገባ ነበረ። በእርግጥ መልእክት ላይ ማስተላለፍ ነበር። በዛ መለያ ግን ብዙም ድል የሚቀናው ቡድን አልነበረም። ታዲያ በሜዳቸው ላይ ከዚህ በኋላ ሲጫወቱ ቀዩን መለያ ይለብሳሉ። ስለዚህ በኤፍኤ ካፕ ከዚህ በኋላ ነጭ መለያ ለብሶ አንመለከተውም። ያ ለአርሰናል በኤፍኤ ካፕ ብዙ ርቀት እንዳይሄዱ ነጩ መለያ ገድ አልነበራቸውም ይመስላል።
ቀይረውታል። በዚህ ሳምንት ግን ጨዋታቸውን የሚያደርጉት ከሊቨርፑል ጋር በፕሪሚየር ሊግ ነው። በፕሪሚየር ሊጉ በሚያደርጉት ጨዋታ ላይ ግን መደበኛውን መለያቸውን ይለብሳሉ። አርሰናል በቀጣይ በሚያደርጋቸው 4 ተከታታይ ጨዋታ ውስጥ ሁለቱ የጥሎ ማለፍ ጨዋታ ነው። ሊቨርፑልን በፕሪሚየር ሊግ ከገጠሙ በኋላ ፖርትስማውዝን በኤፍኤ ካፕ፣ ቼልሲን በካራባው ካፕ ይገጥማሉ። በካራባው ካፕ ከቼልሲ ጋር የሚደረገው ጨዋታ ደግሞ የግማሽ ፍጻሜ ጨዋታ ነው። ከዛ በኋላ ወደ ፕሪሚየር ሊግ ጨዋታ ይመለሳሉ። በዚህ ሳምንት ማን ይሰለፍ የሚል ጥያቄ አቅርቤ ነበረ። በተለይም የማዱኬና የሳካን ጉዳይ በተመለከተ በበርንማውቱ ጨዋታ ላይ በርካቶች ማዱኬ እንዲቀድም ጠይቀው ነበረ። ምክንያቱም ሳካ እንዲያርፍ ማዱኬ ደግሞ ከመጣ ይቀር ለእንደዚህ አይነት ጨዋታ እድል ማግኘት አለበት በሚል ነውና አሁን ላይ ጥያቄውን ስናቀርብ በርከት ያለው አርሰናላውያን ከሊቨርፑል ጋር በሚደረጉ ጨዋታ ሳካ ጨዋታውን ቢጀምር የተሻለ ነው የሚል ሀሳብ አጋርተውን ነበረ። በኑኖ ማዱኬ ዙሪያ ቁጥሮችን እያየው ነበረ። በነገራችን ላይ በዚህ ዓመት 3 ግብ አለው። 3ቱም በአውሮፓ ሻምፒዮንስ ሊግ የተመዘገቡ ናቸው። በፕሪሚየር ሊግ ግብም አሲስትም የለውም። በሻምፒዮንስ ሊግም አሲስት በእርግጥ የለውም። ካራባው ካፕም ላይ ግብም አሲስትም የለውም። ስለዚህ ማዱኬ ግብ እንዲኖረው የአውሮፓ ሻምፒዮንስ ሊግ ጨዋታን የሚጠብቅ አይነት ተጫዋች ነው። ግን ሜዳ ላይ ባለው እንቅስቃሴና ተከላካዮችን ድሪብል አድርጎ ሳጥን ውስጥ በመገኘት ጫናን በመፍጠር ግን በጣም ወሳኙ ተጫዋች ነው። የሪካርዶ ካላፊዮሪን ጉዳይ በተመለከተ ውድ ቤተሰቦቻችን እንደታሰበው አይደለም እየተባለ ነው። የመመለሻ ጊዜውም ከታሰበውም ጊዜ ሊቆይ ይችላል እየተባለ ነው። ተጨማሪ መረጃዎችን ግን ለማግኘት ጥረት እያደረግን ነው። ግን በቶሎ ላይ መለስ ይችላል የሚል መረጃ በጣም እየወጣ ይገኛል። አሁን ላይ ለአርሰናል ቅርብ የሆኑ ምንጮችም ያው ማይክል አርቴታ እንደዚህ አይነት የጉዳት ዜና ያረጋግጡልናል ተብሎ አይጠበቅም። ምክንያቱም የሳቸው የቡድን ዜና ጋዜጣዊ መግለጫቸው ላይ በጣም ድብቅ ናቸው። ስለዚህ ታማኝ የዜና ምንጮችን ነው እንደ ዋቢነት የምንጠቀመው እና ሊዘገይ ይችላል እየተባለ ነው። በእርግጥ በቦታው ላይ ሉዊስ ማይልስ ስኬሊ ያለ ከዛ እሳቸው ሲሻቸው እንደ ፔሮ ሄንካፔን ያለ ተጫዋች በቦታው ላይ ሲያጫውቱ አይተን ለብዙዎች ግርም ብሎን ነበረ። ለማንኛውም በቦታው ላይ ሌሎችን አማራጮች እየተጠቀሙ ግን መቀጠል የሚችሉበት የስኳድ ዴብዝ አላቸው። ዴክላን ራይስ ዙቤሜንዲን በብዙ ወድሶታል። ጭንቅላቱን የሚጠቀም እናም የሱ የጨዋታ ታታሪነት ባህሪው ፍጹም የተለየ ነው። የሚጫወትበትን መንገድ በጣም ያስደንቀኛል ብለዋል ዴክላን ራይስ። እሱ በቡድን ውስጥም ብዙ ትልቅ ነገር እየተነገረለት የማይገኝ ግን ለቡድናችን በጣም ትልቅ ግልጋሎት እየሰጠ ይገኛል። በበርነማውዝ ጨዋታ ላይ ያደረገውን ሂዱና ተመልከቱት ብሏል ዴክላን ራይስ። ብዙ እየተዘመረለት ያልሆነ ግን በጣም ወሳኙ ተጫዋች ብሎታል። ከአርሰናል ጋር በተያያዘ ደግሞ ጄሚ ሬድናፕ ሀሳቡን አጋርቷል። ማይክል አርቴታ አሁን የአርሰናልን ተጫዋቾች ዘና እንዲሉ ማድረግ ይሄ ከጭንቀት መጠበቅ አለበት ብሏል። አሁን ላይ የአርሰናል ተጫዋቾች ዋንጫውን ለማንሳት ትክክለኛው ቦታ ላይ ይገኛሉ የሚለው ጄሚ ሬድናፕ፣ ነገር ግን ቡድኑ ከጭንቀት ተጫዋቾቹን ከጭንቀት ጠብቆም በደንብ ዘና ፈታ ብለው እንዲጫወቱ ማድረግ አለበት ብሏል ማይክል አርቴታ። ፕሪሚየር ሊጉ 50 በመቶ ተጠናቋል። እንደውም ኢትዮጵያዊ ስፖርት ጋዜጠኛ ላዛር አስገዶም ፕሪሚየር ሊጉ አሁን ገና ነው ለማለት ይቸግራል፣ ምክንያቱም 50 በመቶ ተጠናቋልና ገና ነው ለማለት ይቸግራል እያለ ነበር ላዛር አስገዶም። ጄሚ ሬድናፕ ደግሞ አርሰናል ሁሉን ነገር በራሱ መወሰን ይችላል፣ ተጫዋቾቹ ግን ጭንቀት ውስጥ እንዳይገቡ መጠበቅ አለባቸው እያለ ይገኛል። አርሰናል የፕሪሚየር ሊጉን ዋንጫ ሊወስኑለት የሚችሉ ጨዋታዎች ከሜዳው ላይ ከሚያደርጋቸው ጨዋታዎች ይልቅ የሜዳ ውጭ ጨዋታዎች ናቸው። ምክንያቱም አርሰናል በሜዳው በዚህ ዓመት በፕሪሚየር ሊጉ ሽንፈት ምን እንደሆነ አያውቀውም፣ ልክ እንደ ሰንደርላንድ ሁሉ ማለት ነው። ግን ከሜዳ ውጭ የሚያደርጋቸው ቀጣይ የመጨረሻዎቹ ጨዋታ ኖቲንግሃም ፎረስት፣ ሊድስ፣ ብሬንትፎርድ፣ ቶትናም፣ ብራይተን፣ ወልቭስ፣ ሲቲ፣ ዌስትሃም እና ክሪስታል ፓላስ ናቸው። በጥንካሬ ደረጃ ካየነው ያው ቶትናም ደርቢ ነው፣ ምንም ጥያቄ የለውም። ወልቭስ ከሲቲ ጋር ይጫወታል፣ ሌላ ጠንካራ ተጋጣሚ ይሆናል። ከዛ አንጻር በንጽጽር ካየን አርሰናል ከሜዳ ውጭ የሚያደርጋቸው ጨዋታዎች እምብዛም ጠንካራ የሚባሉ አይደለም። ቀሪዎቹን ግን ተጋጣሚዎቹን በሜዳውና በደጋፊት ነው የሚያስተናግዳቸው። ማይክል አርቴታ ወደ አርሰናል ሲመጣ የመጀመሪያ ውድድር ዘመን ከባድ እንደነበረበት ይታወቃል። ይህንንም ይናገራሉ ፔፕ ጋርዲዮላ። ከባድ ነበር፣ ግን ሁሌም የመጀመሪያ ዓመት የተለመደ ነበረ። ብዙ ነገሮች መለወጥ ነበረበት። ሰዎች እሱን መተቸት ጀመሩ። እኔ ግን ይላል ፔፕ ጋርዲዮላ ማይክል አርቴታን አቀው ስለነበር አርሰናል ቤት አንድ ብሎ ከጀመረበት ጊዜ ጀምሮ
አምነው ነበር ብሏል። ቡድኑን እዚህ እንደሚያደርስ ሰዎች እሱን መተቸት ጀምሩ። እኔ ግን ከድሮም ጀምሮ ለሱ አሁን ያለኝን ተመሳሳይ አይነት አስተያየት እሰጥ ነበረ። እሱ ስኬታማ ይሆናል ብዬ አምን ነበር። እሱ ታላቅ አሰልጣኝ ነው፣ በደንብ አውቀዋለሁ፣ ምክንያቱም ከእሱ ጋር ረጅም ጊዜ አብሬ ሰርቻለሁ ይላል ፔፕ ጋርዲዮላ። እናም ማይክል አርቴታን ከመጀመሪያውም ጀምሮ ያልተቸውት ከመጀመሪያም ጀምሮ እዚህ እንደሚደርስ አውቅ የነበርኩ ሰው ያሉት ፔፕ ጋርዲዮላ አሁን ቀንደኛ ተፎካካሪያቸው ራሱ ያሰለጠኑት ያስተማሩት ልጃቸው ማይክል አርቴታ ሆኖ ብቅ ብሏል። ፕሪሚየር ሊጉን አንደኛና ሁለተኛ ሆነው እየመሩት እንደሆነ ይታወቃል። በአርሰናል ጥንካሬ ውስጥ ሌላ ሊነሳ የሚችለው ሰው የቀድሞ የዩናይትድ ሰው ጋብርኤል ሄንዜ ነው። የቀድሞ ዩናይትድ ሰው አሁን በአሰልጣኝ ስታፍ አባል ውስጥ አርሰናልን እያገለገለ ይገኛል። በጣም ጠንካራ ከሚባሉ የቀድሞ ተጫዋቾች ውስጥ ይጠቀሳል። ይሄ በተለይም በጠንካራ ፍልሚዎቹ ይታወቃል። አጮቱ ይታወቅ የነበረው ይህ ሰው ታዲያ አሁን ላይ በስነ ልቦና ደረጃ አርሰናልን በማጠናከር እያገለገለ ነው። አርሰናል አሁን ላይ እንደ አቀራረብ በተለይም የጨዋታዎችን ሁኔታ ስልትን በመገምገም ረገድ ይህ ሰው ጋብርኤል ሄንዜ ማይክል አርቴታን በብዙ እያገዘ ነው ተብሏል። የአርሰናልን ያስተሳሰብ ጥንካሬ በመገንባት ጨዋታዎቹ እንደ ጨዋታው አስፈላጊነት ጨዋታዎችን አጥንቶ መጥቶ ለማይክል አርቴታ በቂ መረጃ በማቅረብና እያንዳንዱ ጨዋታ በፊትም ሄንዜ ቡድኑን በመሰብሰብ የተሻለውን ስልት በመንደፍ ረገድ ቡድኑን በብዙ እያገለገለ ነው። እንዳትረሱ ይህ ሰው የቀድሞ የማንቸስተር ዩናይትድ ሰው ነበር። ከዙር ጋር በተያያዘ የኒካስሉ የመስመር ተጫዋች ቶኒ ሌቨርሜንቶን ከሚመለከቱ ክለቦች ውስጥ አርሰናል አለበት ተብሏል። ነገር ግን እንደ ትራንስፈር ማርኬት ዘገባ ከሆነ ይህ ተጫዋች በአርሰናል ዝርዝር ውስጥ ይኑር እንጂ በአርሰናል ዝርዝር ውስጥ ያለው በጥር የዝውውር መስኮት ግን እንዳልሆነ ተረጋግጧል። አርቴታና አንድሪያ ቤርታ በጣምራ ሆነው የዝውውር መስኮቱ ላይ ማን ይምጣ ማን ይሂድ የሚለውን ሲወስኑ በርካታ ዝርዝሮችን ካዩ በኋላ በጣም አስገራሚ ነገር ግን የአንድሪያ ቤርታ የምልመላ ሂደት በጣም ጥልቅ ነው። አንድ ቦታ ላይ ከአንድ ተጫዋች በላይ ያነጋግራል። ለቡድኑ በብዙ ስልት የሚጠቅመውን ብቻ ያመጣል። ቶኒ ሌቨርሜንቶም በዝርዝር ውስጥ አለ ተብሏል። ምናልባት ከአርሰናል ጋር በተያያዘ ተከላካይ ላይ ስለሆነን ጋብርኤል ማጋሌሽን እናንሳ። 20 የፕሪሚየር ሊግ ግብ ለአርሰናል አስቆጥሯል። ጋብርኤል ጄሱስ 19 የፕሪሚየር ሊግ ግብ ነው ለአርሰናል ያለው። ሁለቱ ብራዚሊያን፣ አንዱ ተከላካይ አንዱ አጥቂ ነው። ግን ተከላካዩ ጋብርኤል ማጋሌሽ በግብ ይበልጣል። በእርግጥ ጋብርኤል ጄሱስ ሲሻው ለአንድ ዓመት ያክል በጉዳት የማይገኝ ተጫዋች እንደሆነ ይታወቃል። አርቴታ ዩናይትድን ስለመረከብ ያስባል ብሎ ሪዮ ፈርዲናንድ መረጃን ካጋራ በኋላ በጣም አነጋጋሪ ሆኗል። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ማይክል አርቴታ ማንቸስተር ዩናይትድን ስለመረከብ ያስባል ብሎ ተናግሯል። ውድ ቤተሰቦቻችን ፈርዲናንድ ሲናገርም ሩበን አሞሪም መባረሩን ተከትሎ ማንቸስተር ዩናይትድ ለማይክል አርቴታ ቢደውል አርቴታ ያስብበታል ብሏል። አክሎም አርቴታ ይህንን በፍጹም በአደባባይ አይናገርም፣ ነገር ግን ተቀምጦ እንደሚያስብበት እኔ እርግጠኛ ሆኜ እናገራለሁ ብሏል ሪዮ ፈርዲናንድ። ማንቸስተር ዩናይትድ ለማሰልጠን የኔ የመጀመሪያ ምርጫ ሮቤርቶ ዲዘርቢ፣ ቀጥሎ ቱሄል ናቸው። ሶስተኛ ምርጫ ዳረን ፍሌቸር ጥሩ ከሰራ እንዲቀጥል ነው ያለው ሪዮ ፈርዲናንድ። ማንቸስተር ዩናይትድ ስልካቸውን ብድግ አድርገው ማይክል አርቴታ ጋር ቢደውሉለት እሱ ራሱ ለሚዲያ ይፋ ሳያደርገው ቁጭ ብሎ ያስብበታል ብሏል። እቺ የሪዮ ፈርዲናንድ ሐሳብ እናንተ ጋር ስትደርስ እንዴት ሆና ተሰማቻችሁ? ግን ምልከታችሁን አጋሩን። ኦሊ ገነ ሶልሻየር የቀድሞ የማንቸስተር ዩናይትድ ተጫዋች የቀድሞም የማንቸስተር ዩናይትድ አሰልጣኝ ናቸው። እሳቸው በዩናይትድ ቤት ባህሉን የሚያቅሰው ይምጣ ተብለው መጥተው በተወሰነ መንገድ ቢሆን ዩናይትድ ቤት ለውጥ ነበራቸው እስኪሰናበቱ ድረስ። አሰልጣኙ ሩበን አሞሪም ያሰናበተው ማንቸስተር ዩናይትድ ዳረን ፍሌቸርን በጊዜያዊነት ሾሟል። ዳረን ፍሌቸር በቀጣይ 2 ጨዋታ ማንቸስተር ዩናይትድን ይመራሉ ተብሎ ይጠበቃል። ማንቸስተር ዩናይትድ በቀጣይ እስከ ውድድር ዓመቱ መጨረሻም ሌላ ጊዜያዊ አሰልጣኝ ግን ይሾማል ተብሎ ይጠበቃል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኦሊ ገነ ሶልሻየር ጥያቄው ከቀረበላ ቸው አይናቸውን አያሹም። መንበረ ስልጣኑን በጊዜያዊነት መረከብ ይሻሉ ተብሏል። በአሁኑ ሰዓት ምንም የተፈጠረ ነገር እንደሌለ የሚዘግቡ የመረጃ ምንጮች የውስጥ ንግግሮች መኖራቸውን ግን ፋብሪዞ ሮማኖ አረጋግጧል። እኚህ የውስጥ ንግግሮች ግን ከሳቸው ጋር ብቻ አይደለም። ውድ ቤተሰቦቻችን ከነ ማይክል ካሪክ ጋር ጨምሮ አሁን በገበያው ላይ ያሉ ከኮንትራት ነፃ የሆኑ አሰልጣኞችንም ዩናይትድ አረጋግጧል። ክለቡ እስከ ውድድር ዓመቱ መጨረሻ ቋሚ አሰልጣኝ ከመቅጠር ይልቅ እስከ ክረምት ድረስ ብቻ ጊዜ አሰልጣኝ ቀጥሮ ቡድን ላይ ጥልቅ ግምገማ ማድረግ ይፈልጋል ተብሏል። አሁን ላይ ከኮንትራት ነፃ የሆኑና በዩናይትድ ዝርዝር ውስጥ አሉ ብሎ የእንግሊዙ ግዙፍ ሚዲያ ቴንቲ ስፖርት ይዟቸው ከወጣ ውስጥ
ኦሊቨር ግላስነር፣ ራሱ ዳረን ፍሌቸር በቋሚነት፣ ኤንዞ ማሬስካም ከቼልሲ የተሰናበቱት፣ ዣቪ ሄርናንዴዝ አሁን ስራ የለውም፣ ዚነዲን ዚዳን ስራ የለውም፣ ጋሪ ሳውዝጌት አለ የቀድሞ እንግሊዝ ብሔራዊ ቡድን አሰልጣኝ፣ ሩድ ቫን ኒስትሮይም በጊዜነት ዩናይትድን አሰልጥኗል፣ አሁን ስራ ላይ የለም፣ ከሌስተር ሲቲ ተባሯል። ላውራንት ብላንክም አሉ። ከዛ ውጭ ሌሎችም አሰልጣኞች በዝርዝር ውስጥ አሉ። የእናንተን ምርጫ ግን ዩናይትዳውያን ማን ነው የሚለውን ልታጋሩን ትችላላችሁ። የሮ ፈርዲናንድን፣ የኦሊገነ ሶልሼርን፣ የቲኤንቲ ስፖርትን አደረስናችሁ። በርካታ አማራጮች ገበያው ላይ ስላሉ ከሩበን አሞሪም ስንብት በኋላ በጊዜ አሰልጣኝ የተመደቡ የማንቸስተር ዩናይትድ ከ18 ዓመት በታች አሰልጣኝ ዳረን ፍሌቸር ረቡዕ ከበርንሌ ጋር ተርፍ ሙር የሚደረገውን ጨዋታ ይመራሉና በዛሬው ዕለት ጋዜጣዊ መግለጫ በመስጠት የመጀመሪያ ጋዜጣዊ መግለጫቸውን በዩናይትድ ዋና አሰልጣኝነት ይሰጣሉ። በተጨማሪም በተርፍ ሙር በሚደረገው ጨዋታ ላይ የማንቸስተር ዩናይትድ ከ21 ዓመት በታች አሰልጣኝ የሆኑት ትራቪስ ቢዮን ረዳት አሰልጣኝ ሆነው ከዳረን ፍሌቸር ጋር ይመራሉ። በተጠባባቂ ወንበር ላይ ተገኝቶ ከፍሌቸር ጋር ቡድኑን እንዲመራ ለማድረግም ከፍተኛ ሚና ታስቦ የነበረው እሱ ነው። በነገራችን ላይ በጣም አስገራሚ ነገር ግን አሁን የተርፍ ሙር ጨዋታ ላይ ዳረን ፍሌቸር ካስታወሳችሁ ሁለቱ ልጆቹ ለዩናይትድ በሩበን አሞሪም የመጨረሻ ሳምንታት ላይ ተጫውተው ነበረና ከባለቤታቸው ጋር ቁጭ ብሎ ዳረን ፍሌቸር ሲያዩ ነበር ጨዋታውን። የልጆቹን ሁኔታ በጣም ተደንቆ እያጨበጨበ በደስታ ሲያይ ነበር። አሁን ራሱ አሰልጣኝ ሆኗል። ልጆቹን ያጫውታቸዋል የሚለው ነገር በቀጣይ ይጠበቃል። ክርስቲያኖ ሮናልዶና የቀድሞ የቡድን አጋሮቹ ከዩናይትድ ጨርሰው አልተላቀቁም። ክርስቲያኖ ሮናልዶ ከመጨረሻዎቹ 10 የማንቸስተር ዩናይትድ አሰልጣኞች በጊዜነት የመጡትን አሰልጣኝ ጨምሮ 6ቱ የቀድሞ የቡድን አጋሮቹ ናቸው። በጣም አስገራሚ ነገር ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድን አሁን በጊዜነት የሚያሰለጥኑት ዳረን ፍሌቸር ጋር በዩናይትድ ተጫውቷል። አንድ ይሄኛውን ያዙ። ሁለተኛ ነገር ማንቸስተር ዩናይትድን ከዚህ ቀደም ካሰለጠኑት ውስጥ በቋሚነት ካሰለጠኑት ውስጥ ላብነት ያክል ኦሊ ገነ ሶልሼር ጋር የቀድሞ ተጫዋች ነው። ማይክል ካሪክ ጋር ተጫውቷል። እንደሚታወቀው ሩድ ቫን ኒስትሮይ ጋር ተጫውቷል። ወደ ቤተሰቦቻችን ሪያን ጊግስ ጋር ተጫውቷል። ሩበን አሞሪም ጋር የቅርብ ወዳጅ ነው። በፖርቱጋል ብሔራዊ ቡድን አብሮ ተጫውቷል። ዩናይትድን ካሰለጠኑት ያለፉት 10 አሰልጣኞች ውስጥ ክርስቲያኖ ሮናልዶ የቡድን አጋራቸው ነበረ። በጣም አስገራሚ ነገር ነው። ክርስቲያኖ ሮናልዶ ለአብዛኞቹም ድጋፍ እንደሰጠ የሩበን አሞሪምንም ስንብት ተከትሎ አሁንም ቢሆን መፍትሄው ይህ አልነበረም ብሎ መቃወሙ ይታወቃል። ምናልባት ክርስቲያኖ ሮናልዶ 2021 ላይ ልክ ኦሊ ገነ ሶልሼር ሲሰናበቱ ሉዊስ ኤንሪኬ አዲሱ የዩናይትድ አሰልጣኝ እንዲሆን ለዩናይትድ ሰዎች በወቅቱ ሐሳብ አቅርቦ ነበረ። ክርስቲያኖ ሮናልዶ የሰማው አልነበረም። ከዛ በኋላ እሱም በእርግጥ ተሰናብቷል። የመጡት ሰው ኤሪክ ቴን ሃግ ነበሩ። ከእሳቸው ጋር በተያያዘ ግን ሉዊስ ኤንሪኬ ሮናልዶ ይምጡ ባለበት ሰዓት ቢመጡ ኖሮስ ጥያቄ ለደጋፊዎች ተተኗል። አሁን እሳቸው ከፓሪስ ሰን ዠርሜን ጋር ያላነሱት የዋንጫ አይነት የለም። እሳቸውን መምጣት ተመልክቶ ኦውን ሃርግሬቭስም ሀሳቡን አጋርቷል። የአሰልጣኙን ጉዳይ በተመለከተ በጣም ማደንቀው አሰልጣኝ ነው። ቡድኑን ማደራጀት ይችላል፣ ቡድን መምራት ይችላል። ግን አሁን ላይ እኔ ለዚህ ቡድን መፍትሄ ብዬ የማስቀምጠው ሰው የለም። ስራው ጎልቶ የሚታይ እጩ ያለ አይመስለኝም ብሏል ኦውን ሃርግሬቭስ። ግን የሉዊስ ኤንሪኬን ብቃት አምናለሁ፣ በጣም በግሌም የምወደው አሰልጣኝ ነው ብሏል የቀድሞ ዩናይትድ ሰው ኦውን ሃርግሬቭስ። ኦውን ሃርግሬቭስ ይቀጥላል። ውድ ቤተሰቦቻችን በሩበን አሞሪም ምክንያት ዩናይትድን የለቀቁ የቀድሞ የዩናይትድ ተጫዋቾች ቢመለሱ የሚል ፍላጎት አለው። አንደኛው ማርከስ ራሽፎርድ ነው። ኦውን ሃርግሬቭስ ማርከስ ራሽፎርድ ልዩ ተጫዋች ስለሆነ ተመልሶ እንደሚመጣ ተስፋ አደርጋለሁ ብሏል። በማርከስና በሩበን አሞሪም መካከል ምን እንደተፈጠረ አላውቅም፣ ነገር ግን ተሰጥኦ ነው የሚከድ ሰው አለ ብዬ አላስብም ብሏል። ማርከስ ሁሉንም ነገር በመሸፈን ረገድ ትልቅ ቦታ ላይ ትልቅ ሚና ተወጥቷል። እናም ወጥቶ በማንቸስተር ዩናይትድ በሱና በሩበን አሞሪም መካከል የተፈጠረውን ነገር አለመናገሩ ይሄ ምን ያህል ዩናይትድን እንደሚወድ ዩናይትድን እንደሚጠብቅ ማሳያ ነውና እኔ በብዙ ነገር ማርከስ ራሽፎርድ ቢመለስ ማርከስ ራሽፎርድ በብዙም በስነ ልቦና ረገድ ዩናይትድን ባህል የጠበቀበትን መንገድ ወዳለው ቡድኑ 4 ተከላካዮች መልሶ መጫወትም ያለበት ይመስለኛል የሚለው ኦውን ሃርግሬቭስ በጸብ ከዩናይትድ የወጡ ተጫዋቾች ቢመለሱልን ብሏል። ማንቸስተር ዩናይትድ ቤት የአሰልጣኝ ሩበን አሞሪም ስንብት ልክ እንደተሰማ
ጋዜጣዊ መግለጫ እየሰጡ የነበሩ አንድ ሰው ነበሩ። እሳቸውም ይህ ነገር አይቀርላቸውም የተባሉት ሰው ማለት ነው ኑኖ ስፕሪንቶ ሳንቶስ። ልክ እንደ ማንኛውም ሰው እኔም የአሞሪምን ስንብት ስሰማ ደንግጫለሁ፣ አዝኛለሁ። ወጣት ፖርቱጋል አሰልጣኝ ነው ብለዋል። ግን ይህ ነው ኢንዱስትሪው ወይም ስፖርቱ ዓለም በዚህ መልኩ እንደሚሰራ እናውቃለን ብለዋል። የምመክረው ነገር ቢኖር ይላሉ እሳቸው ሩበን አሞሪምን ወደ ሀገሩ እንዲመለስ እንዲረጋጋና ቁጭ ብሎ ጊዜ ወስዶ እንዲያስብ ነው። ህይወት ላይ ከፍታና ዝቅታ የሚባል ነገር አለ የሚሉት ኑኖ ስፕሪንቶ ሳንቶስ ሩበን አሞሪም በመሰናበቱ ግን እሳቸው ወደ ሀገሩ ሄዶ ትንሽ ረፍት ያርግ ይረጋጋ፣ ስሰማ ግን ደንግጫለሁ ብለዋል። ቀጣይ ተሰናባች ስለመሆናቸው ግን ምንም ጥርጥር የለውም። በማንቸስተር ዩናይትድ ብቻ አይደለም ውድ ቤተሰቦቻችን፣ ማቲያስ ዴላይት የሚባል ተጫዋች ባለበት ሁሉ አዲስ ዓመት ሲመጣ አዲስ አሰልጣኝ ሁሌ ያለ 2016ን የጀመረው በፒተር ቦዜ ነው። 2017ን ደግሞ በማርሰል ካይዘር፣ 2018ን በኤሪክ ቴናግ፣ 2019ን በማውሪዚዮ ሳሪ፣ 2020ን አንድሪያ ፔርሎሰር ተጫውቷል። ማቲያስ ዴላይትን እያልናችሁ ነው። 2021 ማሲሚሊያኖ አሌግሪ፣ 2022 ላይ ጁሊያኖ ኔግልስማን፣ 2023 ላይ የቶማስ ቱሄል ተጫዋች ነው። አሁንም ነግራችሁ ስለ ማቲያስ ዴላይት ነው። 2024 በዩናይትድ በቴናክ ስር ተጫወተ። 2025ን በሩበን አሞሪም ስር ተጫወተ። ልክ እንደ ለማዱ እሱ ባለበት አሰልጣኝ በየዓመቱ ይቀየራልና 2026ንም በአዲስ አሰልጣኝ ስር ይሰለጥናል። ስለዚህ 2027ም ካለ አትጠራጠሩ፣ በዩናይትድ አዲስ አሰልጣኝ መኖሩ የሚቀር አይመስልም። ይህ ግጥምጥሞች ተራ አይደለም ውድ ቤተሰቦቻችን። ባለፉት 10 ዓመታት በላይ ይህ ተጫዋች ባለበት ሁሉ አዲስ አሰልጣኝ ይመጣል። 2027 በዩናይትድ ካለስ የሚቀጥል አይመስላችሁም ወይ? ግጥምጥሞሹን ጻፉልን። ሰር ጂም ራትክሊፍ ከሊድስ ጨዋታ በኋላ ሩበን አሞሪም ወጥቶ በአደባባይ የተናገረው ነገር ብስጭት ማለታቸውን ሳሙኤል ሉከረስት አስነብቧል። ፖርቱጋላዊ አለቃ ለመባረራቸው ብዙ ምክንያቶች አሉ፣ እንደ አንዱም ይቆጠራል ብሏል ሳሙኤል ሉከረስት። የሳቸው በጋዜጣዊ መግለጫ ከሊድስ ጨዋታ በኋላ ወጥተው በዛ ያክል መናገራቸው። ሌላ በጣም አነጋጋሪ ጉዳይ የሆነው አንድ ቀንደኛ የዩናይትድ ደጋፊ በማህበራዊ ትስስር ገጽ ላይ ሮይ ኪንን የሚያክል ሌጀንድ አለን፣ በማንቸስተር ዩናይትድ ተጫውቷል፣ በሰር አሌክሳንደር ቻክማን ፈርጉሰን ዘመን ስልቱን የሚያውቅ የዩናይትድን የልብ ምት የሆነ ሰው ለምንድን ነው በጊዜያዊነትስ ቢሆን ለሱ እድል የማይሰጠው እያለ ነው። ይህን ጥያቄ ኒክ በትና ፖል ስኮልስም ቀጣዩ ዩናይትድ አሰልጣኝ ይህ ሰው ይሁን ወይ ትላላችሁ ተብሎ ሲጠየቁ አዎ ብለዋል። የእናንተስ ምልከታ እንደዚህ አይነት ሰው ዩናይትድን በጊዜያዊነት መያዝ ይገባዋሉ? ያጋሩን። ሃሪ ማጓየር፣ ብሩኖ ሚጌል ፈርናንዴዝ በየዓመቱ በአዲስ አሰልጣኝ ስር የሚሰለጥነውና ሩበን አሞሪም እንግዲህ በሱ ስር ከአንድ ዓመት በአዲስ አሰልጣኝ ስር መሰልጣን አለበትና ሲሰናበቱ አስገራሚው ግጥምጥሞች ባለቤት ማቲያስ ዴላይት፣ ዘመዱ ነው ተብሎ የሚታማው ዲያጎ ዳሎ፣ በማንቸስተር ዩናይትድ አሁን ላይ የቡድኑ ወሳኝ ቁልፍ ተጫዋች ማቲያስ ኩኛ በቀጥታ ከሳቸው ስንብት በኋላ ለአሰልጣኙ መልካም ምኞታቸውን የገለጹ የዩናይትድ ተጫዋቾች ሆኗል። በነገራችን ላይ ከዚህም ውጭ ያሉ እንዳልኳችሁ ብሩኖ ፈርናንዴዝ ብቻም ሳይሆን ሃሪ ማጓየርን ብቻ ሳይሆን ሜሰን ማውንትንም አይተናል። በእርግጥ አብዛኞቹ ተሰናብተዋል። አሌሃንድሮ ጋርናቾ የሚጫወተው ለቼልሲ ቢሆንም ግን ከዩናይትድ እሳቸው ሲሰናበቱ የስንብታቸውን ጽሑፍ ላይክ ካደረጉ የቀድሞ ሰዎች ውስጥ ይጠቀሳል። በማንቸስተር ዩናይትድ ብቻ አይደለም ውድ ቤተሰቦቻችን፣ ሩበን አሞሪም ማንቸስተር ሲቲን ኢታድ ላይ፣ ሊቨርፑልን አንፊልድ ሮድ ስቴዲየም ላይ ወይም ዋንጫ ያነሱ ቡድኖችን ሜዳቸው ድረስ ሄዶ ያሸነፈ ብቸኛው አሰልጣኝ ነው። ኢታድ ላይ ሄዶ ሲቲን 2-1፣ አንፊልድ ላይ ሄዶ ሊቨርፑልን 2-1 ዋንጫ የበሉ ቡድኖችን ማሸነፍ ችሏል። ይሄ ብቸኛው አሰልጣኝ ያደርገዋል። ግን ከስንብት አላገደውም። ትላንትና ውድ ቤተሰቦቻችን ሩበን አሞሪም እና ባለቤታቸው ከካሪንግተን ሲወጡ ግን ክትክት ብለው እየሳቁ ነበር። እሳቸው ብቻ አይደለም ባለቤታቸውን በፈገግታ ተሞልተው የሰርግ ጥሪ የሚሄዱ እንጂ ከዩናይትድ ተባረው የሚወጡ አይመስሉም ነበረ። በካሜራ እይታ ስርም ነበሩ። ካሜራማኑንም ሩበን አሞሪም እቅፍ አድርገው ነው መኪናቸው ሲገቡ የተመለከት ነው።
ብሩኖ ሚጌል ፈርናንዴዝ ለሩበን አሞሪም ባለውለታ ነው። ብዙ ጨዋታ የተጫወተ፣ ብዙ ግብ ያስቆጠረ፣ ብዙ አሲስት ያደረገ፣ ግን ተጎድቶ ነው እሳቸው የተሰናበቱት። እሱ አሁን ወደ ሜዳ ይመለሳል ተብሎ ይጠበቃል። በነገራችን ላይ በግሉ ልምምዶችን ጀምሯል። የዳረን ፍሌቸር እና የሕክምና ቡድን አባላት የመጨረሻ ውሳኔን ይጠብቃል። የተርፍ ሙር ጨዋታ ላይ ይገኛል አይገኝም ብለው። ዩናይትዶች ግን ብዙም ያሳስባቸው የሲቲው ጨዋታ ላይ እንዲገኝላቸው ነው። ብዙ አደጋ ውስጥ እንዲገባባቸው አይፈልጉም። የዳረን ፍሌቸርን ውሳኔ ዛሬ ከጋዜጣዊ መግለጫ እንጠብቃለን። ሌላው የኮቢ ሜኖም ጉዳይ ነው። እሱም በተመለከተ ቀለል ያሉ እንቅስቃሴዎችን ጀምሯል። ይህም የሕክምና ቡድን አባላቱና የጊዜው የማንቸስተር ዩናይትድ አሰልጣኝ የዳረን ፍሌቸርን የመጨረሻ ውሳኔ ይጠብቃል። ግን ትልቁ ጉዳይ ሩበን አሞሪም ነበሩ ለእሱ አለመሰለፍ ምክንያቱ። ኮቢ ሜኖ በጥር ማንቸስተር ዩናይትድን ካለቀኩ ብሎ ቦርዱ አትለቅም ብሎ በውድም በግድም ትቆያለ ብሎ ያቆየው ተጫዋች ነው። አሁን ሩበን አሞሪም ለቆለታል። በማንቸስተር ዩናይትድ ሐሳቡን ከልሶ ይቆያለ ተብሎ ከሚጠበቁ የማንቸስተር ዩናይትድ ተጫዋች ይጠቀሳል። የዩናይትድ ደጋፊዎች በጉዳዩ ላይ መልከታችሁን ላኩልን። ዛሬ በአፍሪካ ዋንጫ የጥሎ ማለፍ ጨዋታ ወደ ሩብ ፍጻሜ ለማለፍ ምሽት 1 ሰዓት አልጄሪያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ምሽት 4 ሰዓት ኮት ዲቫር ከቡርኪና ፋሶ ይጫወታሉ። ምናልባት ዩናይትዶች ኮት ዲቫር ከተሰናበተችላቸው አንድ በጣም ወሳኝ ተጫዋቻቸው እንደሚያገኙ ይጠበቃል። ነገር ግን ኮት ዲቫር በቀላሉ ይህን ጨዋታ ታሸንፋለች ተብሎ ይጠበቃል። በእንግሊዝ ፕሪምየር ሊግ ምሽት 5 ሰዓት ለንደን ስቴዲየም ዌስትሃም ዩናይትድ ከኖቲንጋም ፎረስት ይጫወታሉ። በጣሊያን ሴሪኤ ፔዣ ከኮሞ፣ ሊቼ ከሮማ፣ ሳሱሎ ከዩቬንቱስ ሲጫወቱ፣ በስፔን የኮፓ ዴላሬ ጨዋታ ግራናዳ ከሪዮ ቫልካኖ ምሽት ዛሬ የሚደረጉ ጨዋታዎች ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ለዕለተ ማክሰኞ ማለዳ ያሰናዳልናችሁ ጥንቅር ይሄን ይመስል ነበር። አበቃን።